የሰባተኛው ሀገራዊ ምርጫ ውጤት በይፋ ከተገለጸ በኋላ ብልጽግናን ጨምሮ ተፎካካሪ ፓርቲዎች መግለጫ አውጥተዋል። 7 ወንበሮችን ያሸነፈው ትብብር ለኢትዮጵያ አንድነት በተለይ ምክር ቤት እንደማይገባ ገልጿል። በጉዳዩ ላይ ዜና ሀተታ ይዘናል። ደረጀ ይድማ ነኝ። የአጠቃላይ ምርጫ ውጤት ይፋ መሆኑን በማስመልከት መግለጫ ካወጡ ተቃዋሚ ፓርቲዎች መካከል አንዱ 13 የሕዝብ ተወካዮች ምክር ቤት እንዲሁም 73 የክልል ምክር ቤት ወንበሮችን በማሸነፍ ባገኘው የመቀመጫዎች ብዛት ከተፎካካሪ ፓርቲዎች ቀዳሚ የሆነው ኢዜማ ነው። ፓርቲው ሰኞ ሰኔ 15 ባወጣው መግለጫ አሸናፊ ለሆነው ብልጽግናና ሌሎች ድምፅ ያገኙ ተፎካካሪዎች የእንኳን ደስ አላችሁ መልእክት አስተላልፏል። ብልጽግና ዲሞክራሲያዊ ተቋማትን ለመገንባትና ፍትሐዊ የፖለቲካ ምህዳርን ለሁሉም እኩል ተደራሽ ለማድረግ በቁርጠኝነት እንዲሰራ ጠይቋል። አሸናፊው ፓርቲ ለሀገር እድገትና ለውጥ ጠቃሚ ሀሳቦችን ከማንኛውም ወገን ሊገኙ እንደሚችሉ እንዲረዳና አማራጭ ሀሳቦችን እንዲሰማ የሚል መልእክት አስተላልፏል። ከዚህ በተጨማሪም ብልጽግና ትችቶችን በወደ ሰፊነት እያስተናገደ ሀገራችን የሚያስፈልጋትን ዲሞክራሲ በጋራ እንድንገነባ ጥሪ እናቀርባለን ብሏል። በድምሩ 86 መቀመጫዎችን በማግኘት በሀገር አቀፍ ደረጃ ቀዳሚ ተፎካካሪ ፓርቲ መሆኑን በመግለጫው ያነሳው ኢዜማ ተጨባጭ የተፎካካሪ ፓርቲነት ሚናውን ጊዜ ሳያባክን የሚጀምረው ዛሬ መሆኑን አስታውቋል። ኢዜማ ከቀጣዩ ምርጫ በፊት ባሉት ዓመታት ለማከናወን ቃል የገባበት ዋነኛ ጉዳይ ጤናማና ዘመናዊ የፖለቲካ ባህል የማዋለድ ተግባራችንን በተጠናከረ መልኩ እንቀጥላለን የሚል ነው። በዚህም መሰረት ከዚህ ቀደም ሲያደርግ እንደነበረው ብሔራዊ ጥቅሞችን በሚያሳኩ ጉዳዮች ላይ ከሁሉም ኢትዮጵያዊ ኃይል ጋር እንደሚተባበር ገልጿል። የምንንቀሳቀስበት መፎካከሪያ አጀንዳዎች ላይ ማህበረሰባችንን በሚመጥን ጨዋነት ልዩነታችንንና ትችቶቻችንን እናቀርባለን ሲልም አቋሙን ገልጿል። ሌላኛው ተፎካካሪ ፓርቲ አብን በበኩሉ ህዝባችን ለሰላም ሲባል ውድ ዋጋ ከፍሎ ያሸነፈበት ወሳኝ የታሪክ እጥፋት ሲል ምርጫውን ገልጾታል። ምርጫው በአማራ ክልል የትጥቅ እንቅስቃሴ እያደረጉ ላሉ ኃይሎችም ጠቃሚ መልእክቶችን እንዳስተላለፈም እሁድ ዕለት ባወጣው መግለጫ ጠቅሷል። ህዝቡ በምርጫው አማካኝነት የፖለቲካ ተሳትፎ መብትና ነፃነቱን በኃይል የሚገፉ የጎበዝ አለቆችን አዋጅ እንዲሁም የተፈጸመውን ጥቃት እንደሚቃወመው ማሳወቁን ገልጿል። ህዝቡ ለሰላማዊ ትግልና ለሀገራዊ የፖለቲካ ምህዳር መጠናከር ያለው ጽኑ ፍላጎት በምርጫው መታየቱን የገለጸው አብን ሁሉም የፖለቲካ ፓርቲዎችና የታጠቁ ቡድኖች ጭምር የህዝቡን ውሳኔ የማክበር ግዴታቸውን እንዲወጡ ጠይቋል። የሽምቅ እንቅስቃሴ ውስጥ የሚገኙ ወንድሞቻችንም ወደ ፖለቲካ መድረክ በመምጣት በህዝቡ ላይ የተጫነውን የመከራ ቀንበር እንዲያቀሉለት ጥሪ እናቀርባለን ብሏል። አሸናፊው ብልጽግና ፓርቲም በዚሁ ምርጫ ከወትሮ የተለየ ኃላፊነትና የማይደገም እድል እንደተሰጠው የአብን መግለጫ አመልክቷል። አብን አዲስ የሚመሰረተው መንግስት አሉበት ያላቸውን ጊዜ የማይሰጣቸው የቤት ስራዎች ጠቅሷል። በቀዳሚነት የተቀመጠው በመላው ሀገሪቱ ህግና ስርዓትን በማስከበር ለዜጎች የደህንነት ዋስትናን የማረጋገጥ ስራ ነው። በሃይማኖትና በብሔር ማንነት ላይ ያነጣጠሩ ጥቃቶችን የማስቆምና ተንቀሳቅሶ የመስራት ነፃነትን የማስከበር ተግባራትም ተካተዋል። አገራዊ ጥቅሞችን የማስጠበቅ ኃላፊነትንም በድህረ ምርጫ መከናወን ካለባቸው የመንግስት የቤት ስራዎች መካከል ጠቅሷል። በተለይም በአማራ፣ በኦሮሚያና በትግራይ ክልሎች የሰላም አማራጭ እየተቀበሉ ያሉ ታጣቂዎች የሚስተናገዱበት ሂደት ተቋማዊ ስርዓት እንዲዘረጋለት ጠይቋል። በተጨማሪም አብን የወልቃይትና ራያ ህዝብ ከመደበኛው የምርጫ መርሃ ግብር ውጪ በመደረጉ ቅሬታውን ገልጿል። የሚመሰረተው መንግስትና ምርጫ ቦርድ በእነዚህ አካባቢዎች አፋጣኝ ምርጫ በማከናወን ነፃ የህዝብ አስተዳደር እንዲዋቀር በማገዝ ዋጋ ለተከፈለባቸው የመብት ጥያቄዎች መልስ እንዲሰጡ ጠይቋል።
እንደገናም ደግሞ በአማራ በማዕከላዊ ኢትዮጵያና በደቡብ ምዕራብ ኢትዮጵያ ክልሎች እንዲሁም በአዲስ አበባ ከተማ ምክር ቤቶች ወንበሮችን ያሸነፈው የወሎ ህዝቦች ዲሞክራሲያዊ ፓርቲ ወዴፓ መግለጫ ካወጡት ተቃዋሚዎች መካከል ነው። ቀጣዩ 5 ዓመት ኢትዮጵያ ውስጥ ያሉ ሁለንተናዊ ችግሮች ሙሉ በሙሉ እንደሚቀረፉና የሀገር ምክክሩ በውጤት የሚጠናቀቅበት ይሆናል የሚል እምነቱን ገልጿል። የሆነው ሆኖ የአምስት የፖለቲካ ፓርቲዎች ቅንጅት የሆነው ትብብር ለኢትዮጵያ አንድነት በሰባተኛው ጠቅላላ ምርጫ ያገኛቸውን ወንበሮች እንደማይረከብ ማስታወቁን ቢቢሲ ዘግቧል። ይሁን እንጂ ቅንጅቱ ከዚህ ቀደም ያቀረባቸው ቅድመ ሁኔታዎች የሚሟሉ ከሆነ ምክር ቤት የመግባቱን ጉዳይ ሊያጤነው እንደሚችል ገልጿል። ጥምረቱ በተደጋጋሚ ያወጣቸው ቅድመ ሁኔታዎች እንዳልተሟሉ በመግለጽ ከምርጫው ራሱን እንደሚያገል ሲያሳውቅ የቆየ ሲሆን ከምርጫው 2 ቀናት በኋላ ደግሞ ቢያሸንፍም ምክር ቤት እንደማይገባ ገልጾ ነበረ። ሰኔ 14 ቀን 2018 ዓ.ም ብሔራዊ ምርጫ ቦርድ ይፋ ባደረገው አጠቃላይ የምርጫ ውጤት እንደሚያሳየው ትብብር ለኢትዮጵያ አንድነት 2 የህዝብ ተወካዮች ምክር ቤትና 5 የክልል ምክር ቤት መቀመጫዎችን አሸንፏል። ጥምረቱ 1032 እጩዎችን በማቅረብ ከብልጽግናና ከኢዜማ ቀጥሎ ከፍተኛ ተመራጮችን ለተለያዩ ምክር ቤቶች ያስመዘገበ 3ኛው ፓርቲ ነው። በአዲስ አበባ በአማራና በማዕከላዊ ኢትዮጵያ ክልሎች በአጠቃላይ 7 ወንበሮችን በምርጫ 2018 ያሸነፈው ቅንጅቱ ምርጫውን አውግዞ በአቋሙ እንደጸና የህዝብ ግንኙነት ኃላፊው አቶ ጌትነት ወርቁ ለቢቢሲ ተናግረዋል። ምርጫውን የጨረባ ሲል የገለጸው ትብብሩ እጅግ የተወሳሰበውን የሀገራችን ችግር ከድጡ ወደ ማጡ ከመውሰድ በዘለለ ዲሞክራሲን አያዋልድም በማለት አጣጥሎታል። ጥምረቱ የሀገሪቱን የሰላምና የደህንነት እጦት እንዲሁም ጠባብ የፖለቲካ ምህዳር በዋና ምክንያትነት ያነሳል። መንግስት ሸብረክ ብሎ ወደ መነጋገሩ ወደ መደራደሩ እስኪሄድ ድረስ እኛም እውቅና አንሰጠውም፣ የብልጣብልጥ ጨዋታ ነው በማለት አገራትም ምርጫውን እውቅና እንዲነፍጉት ውትወታ እያደረገ መሆኑን አቶ ጌትነት ገልጸዋል። ቢቢሲ አቋማችሁ ከምርጫው በፊትም ይህ ከሆነ ለምን በምርጫው ተሳተፋችሁ ሲል ላነሳላቸው ጥያቄ አቶ ጌትነት ለመሳተፋቸው ምክንያት የሆኑ ንግግሮች ስለነበሩ እንደሆነ አመልክተው ዝርዝር መረጃ ከመስጠት ግን ተቆጥበዋል። ኢህአፓ፣ መኢአድና እናት ፓርቲን ጨምሮ 5 ፓርቲዎችን ያጣመረው ትብብር ለኢትዮጵያ አንድነት ተመራጮቹ የጥምረቱን ውሳኔ አሻፈረኝ ብለው የሚገቡ ከሆነ እርምጃ እንደሚወሰድ አስታውቀዋል። ወዲህ ደግሞ የ7ኛው አጠቃላይ ምርጫ አሸናፊ የሆነው ብልጽግና ፓርቲ ዘላቂ ሰላምና ጸጥታን ለማስፈን እንዲሁም የሕግ የበላይነትን በጽኑ መሰረት ላይ ለመገንባት በቁርጠኝነት እንደሚሰራ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ እሁድ ሰኔ 14 ቀን 2018 ዓ.ም ባካሄደው የ7ኛው ጠቅላላ ምርጫ ውጤት ማሳወቂያ መርሃ ግብር ላይ ብልጽግና ፓርቲ መንግስት መመስረት የሚያስችለውን አብላጫ ድምፅ ማሸነፉን አስታውቋል። ከምርጫ ቦርድ ወጃ በኋላ እሁድ መግለጫ ያወጣው ብልጽግና ውጤቱ ህዝብ ለፓርቲው አዲስ የዴሞክራሲና ማህበራዊ ውል መስጠቱን እንደሚያመለክት ገልጿል። በዚህ መሰረት የስልጣን ባለቤትነቱ የህዝብ መሆኑን በተግባር እንደሚያረጋግጥ አስረድቷል። መላው የኢትዮጵያ ህዝብ የሰጠንን የዲሞክራሲ ውል በታላቅ ትህትናና በከፍተኛ አክብሮት እንቀበላለን ያለው አሸናፊው ፓርቲ በስኬቱ እንደማይኩራራ ይልቁንም ጉድለቶቹን እያረመ ህዝብን በቅንነት ለማገልገል ጽኑ እምነት እንዳለው አስታውቋል። ፓርቲው በመንግስትነት በሚቆይባቸው ቀጣይ ዓመታት የህዝብ ጥያቄዎች የሆኑና የጋራ ጥረት የሚጠይቁ ቁልፍ ጉዳዮች ምላሽ እንዲያገኙ እንደሚረባረብ ቃል ገብቷል።